የክሬምሊኑ ቁንጮ ሰው የምዕራባውያን ራስ ምታት ቭላዲሚር ፑቲን መልካም ፈቃዳቸው ቢሆን በዚህ ሳምንት መጀመሪያ ላይ ወደ ተግባር ይለወጣል የተባለው የሩሲያና ዩክሬን የ30 ቀን ተኩስ አቁም አሁንም ሌላ ጥፋት የገጠመው ይመስላል። ካለፈው ሐሙስ ጀምሮ ከዋሽንግተን ፕሬዝዳንት ዶናልድ ትራምፕ፣ ከአውሮፓ ደግሞ ከእንግሊዝ እስከ ፈረንሳይ፣ ከጀርመንም እስከ ፖላንድ በፕሬዝዳንት ቭላዲሚር ፑቲን ላይ ጫና በማሳደር ያለምንም ቅድመ ሁኔታ የ30 ቀን ተኩስ አቁም ውሳኔውን ተቀብለው እንዲፈጽሙ ግፊት አድርገዋል። ይህንን የማያደርጉ ከሆነ የሚጠብቃቸው ከፍተኛ ማዕቀብ እንደሆነ ከነጩ ቤተ መንግስትም ሆነ ከአውሮፓ ማስጠንቀቂያ የተሰጣቸው ፑቲን ምላሻቸው እሺ ይሆን ወይንስ እምቢ የሚለው በጉጉት ሲጠበቅ እርሳቸው ብዙ ጊዜ እንደሚያደርጉት ሁሉ እሽም እምቢም ሳይሉ ሌላ የራሳቸውን መንገድ ይዘው ብቅ ብለዋል። ይህ የፑቲን መንገድም ከዛሬ ሰኞ ይጀምራል የተባለውን የ30 ቀን ተኩስ አቁም ተፈጻሚ የማድረግ ጉዳይ ላይ የሀገራቸውን አቋም ባላሳወቁበት ሁኔታ ከፕሬዝዳንት ቮሎዲሚር ዘለንስኪ ጋር ቀጥተኛ ንግግር እናድርግ የሚል ሆኗል። ፑቲን በእርግጥም ከዘለንስኪ ጋር ቀጥተኛ ንግግር እናድርግ የሚል ጥሪ ያቀርባሉ ብሎ የገመተም የጠረጠረም አልነበረም። እርሳቸው ግን የሁለቱ ሀገራት ጦርነት 4ኛ ዓመቱን በያዘበት በዚህ ወቅት ለመጀመሪያ ጊዜ ከዘለንስኪ ጋር ቀጥተኛ ውይይት ለማድረግ ፈቃደኛ መሆናቸውን ገልጸዋል። ይህንን ጉዳይ በዛሬው ዓለም አቀፍ ትንታኔያችን ልንመለከተው ወደናል። ከትንታኔ ዘገባው ጋር ታሪኩ ጋሹ ነኝ። በዓለም ላይ ከፍተኛ ተጽዕኖ ፈጣሪ ከሚባሉ ሰዎች አንዱ የሆኑት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ዛሬም ኢተገማች ውሳኔዎችን ማስተላለፋቸውን ቀጥለዋል። በተለይም ጦርነቱን ለማስቆም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጣልቃ መግባት ከጀመሩበት ጊዜ አንስቶ የሚወስኗቸው ውሳኔዎች አብዛኛውን ጊዜ የማይጠበቁ ናቸው። በዚያ በትራምፕ የመጀመሪያ የዋይት ሃውስ ሳምንታት ወቅት የድርድር ጉዳይ ሲነሳ የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ የተኩስ አቁም ስምምነት ከመደረጉ በፊት የዩክሬን ደህንነት መረጋገጥ አለበት፣ ወታደሮችም ለዚሁ ዓላማ መስፈር አለባቸው ወዘተ እያሉ ሲያስቸግሩ፣ እርሳቸው ደግሞ እኔም የምርጫ ወቅት ካለፈበት ህጋዊ ካልሆነ ሰው ጋር ለድርድር አልቀመጥም ብለው ኳሱን ወደ መጣበት ወረወሩት። በዚህም ትራምፕ የፑቲንን ንግግር ሰምተው ዘለንስኪን ለጦርነቱ ተጠያቂ ያደረጉ። አምባገነን ሲሉም ትራምፕ ዘለንስኪን አሸማቀቁ። ፑቲንን አሳምነው ወደ ውይይት ጠረጴዛ ያመጣሉ ተብለው የተጠበቁት ፕሬዝዳንት ዶናልድ ትራምፕ ጭራሹንም ዘለንስኪን የችግሩ ምንጭ በማድረግ ኮንነው ፊት ነሷቸው። ይህ ሁሉ ሲሆን ግን ፕሬዝዳንት ቭላዲሚር ፑቲን ስራቸውን በጸጥታ እየሰሩ ነበር። ዘለንስኪ ከነጩ ቤተ መንግስት የሚሰነዘርባቸው ጫና ሲበረታባቸው እሺ ለድርድር በራችን ክፍት ነው ሲሉ ለጅዳውና ለሪያዱ ድርድርም ይሁንታ ሰጡ። እናም ከሁለት ወራት በፊት ለ30 ቀን የሚቆይ ተኩስ አቁም ውሳኔ ሲተላለፍ ፑቲን ግን በሌሎች አካላት አደራዳሪነት የተወሰነውን ውሳኔ ተቀብሎ ከመፈጸም ይልቅ አሁንም የራሳቸውን መንገድ መከተልን ቀጠሉ። ሲያሻቸው የ3 ቀን ሲፈልጉም የ30 ሰዓታት የተኩስ አቁም አውጃለሁ ማለታቸውን ቀጠሉ። በዚህም ምዕራባውያኑ በቀደዱላቸው ቦይ መፍሰስን ሳይሆን በራሳቸው መንገድ የሚፈልጉትን ነገር ከማድረግ እንደማይመለሱ ሲያሳዩ ቆዩ። አሁን ደግሞ ከሁለት ወራት በፊት የተወሰነውን የተኩስ አቁም ስምምነት ያለምንም ቅድመ ሁኔታ ከዛሬ ሰኞ ጀምሮ ተፈጻሚ እንዲያደርጉ ከአሜሪካም ከአውሮፓም ጫና ሲደረግባቸው እርሳቸው ግን እሽም እምቢም የሚል ምላሽ ሳይሰጡ ቆይተው ትላንት ግን ስለምን ከዘለንስኪ ጋር ቀጥተኛ ውይይት አናደርግም የሚል ያልተጠበቀ ምላሽ ሰጠዋል። ፑቲን ይህንን ሐሳብ እንዳቀረቡ የሰሙት ዶናልድ ትራምፕም ከነጩ ቤተ መንግስት ሐሙስ ዕለት የ30 ቀን ተኩስ አቁም ያለምንም ማመንታት ተፈጻሚ መሆን አለበት፣ ያ ካልሆነ ግን በሩሲያ ላይ አሜሪካና ሌሎች ሀገራት ከፍተኛ የሆነ ማዕቀብ እንደሚጥሉባት ማስጠንቀቂያ አዘል መልእክት ቢያስተላልፉም አሁን ደግሞ የፑቲን ሐሳብ እንዲፈጸም በኤክስ ገጻቸው አሳስበዋል። ምንም እንኳን ቅዳሜ ዕለት የእንግሊዙ ጠቅላይ ሚኒስትር ኬር ስታመር፣ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን፣ የጀርመኑ መራሂ መንግስት ፍሬድሪክ ሜርዝ እንዲሁም የፖላንዱ ጠቅላይ ሚኒስትር ዶናልድ ቱስክ በዩክሬን ኪቭ ተገኝተው ሩሲያ የተኩስ አቁሙን ከዛሬ ሰኞ መጀመር እንዳለባት ቢያሳውቁም የፑቲን መልስ ግን ይህ ትንታኔ እስከተጠናቀረበት ሰዓት ድረስ ምን እንደሆነ አልታወቀም። ይልቁንም ፑቲን እስካሁን በተደጋጋሚ ጆሮ ያልሰጡትን የቀጥታ ንግግር ማድረግን ከዘለንስኪ ጋር የፊታችን ሐሙስ ለማድረግ በተርኪ ኢስታንቡል ቀጠሮ ይዘዋል። ትራምፕም ቢሆኑ
ለዚሁ የፑቲን ግብዣ ዩክሬን ወዲያውኑ እንድትስማማ በኤክስ ገጻቸው የጠየቁ ሲሆን ለዘለንስኪም አሁን ስብሰባውን አድርግ የሚል ትዕዛዝ መሰል መልእክት አስተላልፈዋል። ይህንንም ተከትሎ ፕሬዝዳንት ዘለንስኪ በተርኪ ከፕሬዝዳንት ፑቲን ጋር ቀጥተኛ ንግግር ለማድረግ መስማማታቸውን ወዲያውኑ ገልጸዋል። ዘለንስኪ ወደ እንደዚህ አይነት ድርድር ዩክሬን የምትገባው መጀመሪያ ሩሲያ የተኩስ አቁም ሐሳቡን ስትቀበል ነው ሲሉ የነበሩ ሲሆን አሁንም ለዲፕሎማሲያዊ አካሄዶች መሰረት የሚጥለውን ሙሉና ዘላቂ ተኩስ አቁም ከነገ ጀምሮ ተግባራዊ እስኪሆን እየጠበቅን ነው ሲሉ ትላንት አስታውቀዋል። ፕሬዝዳንት ትራምፕ በበኩላቸው ይህ በስታንቡል እንዲደረግ የታሰበው ቀጥተኛ ውይይት ተጨማሪ የእድል መስኮት የሚከፍት መሆኑን የገለጹ ሲሆን ቢያንስ ድርድር እውን መሆን የሚችልበት እድል መኖር አለመኖሩን ለማወቅ ያስችላል ብለዋል። ከዚያም አሜሪካና አውሮፓ ችግሩ የት ጋር እንዳለ በመለየት በዚያም መሰረት ለመወሰን ያግዛል ሲሉ የቀጥተኛ ንግግሩን አስፈላጊነት በአጽንኦት ገልጸዋል። በአንጻሩ ደግሞ ፑቲን ይህ የቀጥታ ንግግር ምናልባትም ለረዥምና ቀጣይነት ላለው ሰላም የመጀመሪያው እርምጃ ሊሆን ይችላል ያሉ ሲሆን ይህም የዩክሬንን ወታደሮች ከማስታጠቅና ውድመትን ከማስከተል የተሻለ መፍትሄ ሊያመጣ የሚችል ሊሆን ይችላል ብለዋል። ከዚህ ጋር በተያያዘ ሞስኮ ማንኛውንም የተኩስ አቁም ስምምነት ከማድረጓ በፊት ምዕራባውያን አስቀድመው ዩክሬንን ማስታጠቃቸውን ማቆም አለባቸው ስትል ከዚህ በፊት መሞገቷ የሚታወስ ነው። ያም ሆነ ይህ አንካራ የሩሲያው ፕሬዝዳንት ቭላዲሚር ፑቲንንና የዩክሬኑን ፕሬዝዳንት ቮሎዲሚር ዘለንስኪን ለማስተናገድ መመረጧን በደስታ ተቀብላለች። ከዚህ ጋር በተያያዘ የተርኪው ፕሬዝዳንት ረሲብ ጣይብ ኤርዶሃን ጽህፈት ቤት የሁለቱን ተፋላሚ ሀገራት መሪዎች ተቀብሎ በኢስታንቡል ለማስተናገድ ያለውን ቁርጠኝነት ገልጾ የቀረበውን የ30 ቀን ተኩስ አቁም ተፈጻሚ አድርጎ ወደ ንግግር መሻገሩ ግን ለዘላቂ መፍትሄ መሰረት ይሆናል ሲል አስታውቋል። በሌላ በኩል ደግሞ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከዚህ በፊት ምርጫ ሳያካሄድ በስልጣን ላይ ሆኖ ከቀጠለው ዘለንስኪ ጋር ቁጭ ብዬ አልነጋገርም ሲሉ እንዳልነበር አሁን ስለምን ሐሳባቸውን ቀይረው በቀጥታ እንነጋገራሉ የሚል ጥያቄ ሊነሳ ይችላል። መልሱ ደግሞ በሪያድና በጅዳ ድርድር ወቅት ወደ ሩሲያ የተወረወረችውን ኳስ ወደ ዩክሬን ለመመለስ ነው የሚል ይሆናል። እናም አሁን ጥያቄው በአየር በምድርና በባህር የ30 ቀን ተኩስ አቁም ጥሪውን ፑቲን ተቀብሎ ለመተግበር ፈቃደኛ ይሆናሉን? ዘለንስኪስ ቢሆኑ ሩሲያ እንድትተገብር የተጠየቀችውን የ30 ቀን ተኩስ አቁም ዛሬ ሳትቀበል ነገ ወደ ኢስታንቡል ሊያቀኑና ከፑቲን ጋር በአካል ለመነጋገር ሊፈቅዱ ይችላሉን የሚለው ምላሽ የሚፈልግ ጉዳይ ሆኗል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስ እንዲሁም ሲኤንኤንን በዋቢነት ተጠቅመናል።